አንዳንድ ጊዜ ከሰዎች ጋር ተነጋግራችሁ ስትጨርሱ ጥፋተኛ እንደሆናችሁ ይሰማችኋል? ወይም የፈለጋችሁት ነገር ሳታደርጉ ቀርታችሁ በራሳችሁ ተናዳችሁ ታውቃላችሁ? መልሳችሁ አዎ ከሆነ እናንተ ሳታውቁ ማኒፑሌት እየተደረጋችሁ ሊሆን ይችላል። ማኒፑሌሽን ማለት አንድ ሰው የእናንተን ስሜትና ሐሳብ ለራሱ ጥቅም ሲል በድብቅ የሚቆጣጠርበት ጥበብ ማለት ነው። ዛሬ በዚህ ቪዲዮ ማኒፑሌተሮች የሚጠቀሙባቸውን ስልቶች እንዴት እንደምናውቃቸውና ራሳችን እንዴት እንደምንከላከል በዝርዝር እንመለከታለን። የመጀመሪያው ጋዝ ላይቲንግ ወይም ደግሞ ሐቁን ማዛባት ነው። እኔ እንደዛ አላልኩም፣ እየረሳህ ነው ወይም ደግሞ በጣም ስሜታዊ ነህ በማለት የእናንተን ትውስታና አእምሮ እንድትጠራጠሩ ሊያደርጓችሁ ይችላሉ። ሁለተኛ ጊልት ትሪፒንግ ይባላል። ጥፋተኝነትን መጠቀም ነው። ለአንተ ስል ይህን ሁሉ አድርጌ በማለት የጥፋተኝነት ስሜት እንዲሰማችሁና የሚፈልጉትን ነገር እንድታደርጉላችሁ ሊያደርጓችሁ ይችላሉ። ሶስተኛ ደግሞ the silent treatment ይባላል። በዝምታ መቅጣት። ጥያቄ ስትጠይቁ ወይም ደግሞ ስትከራከሩ መልስ ሳይሰጡ በዝምታ በማሰቃየት ይቅርታ እንድትጠይቋችሁ ያደርጓችኋል። አራተኛ ላቭ ቦምቢንግ ይባላል። ከበጣም በላይ ፍቅር ማሳየት። መጀመሪያ ላይ በጣም ጥሩ በመሆን ልባችሁን ያሸንፉና በኋላ ግን ያንን ፍቅር እንደ ማስፈራሪያ ሊጠቀሙበት ይችላሉ። አምስተኛ ትራያንጉሌሽን ወይም ደግሞ ሶስተኛ ሰው ማስገባት ነው። እገሌኩ አንተ እንደዚህ አይነት ሰው ነህ ብሎኛል በማለት በሰዎች መካከል ጥል በመፍጠር እናንተን ለብቻችሁ እንድትቀሩ ሊያደርጓችሁ ይችላሉ። ስድስተኛ ቪክቲም ብላይንግ ይባላል። ተጠቂ መሆን ነው። ጥፋቱ የነሱ ሆኖ ሳለ እነሱ እንደተጎዱ በማስመሰል እናንተ እንድታባብሏቸው ሊያደርጓችሁ ይችላሉ። ማኒፑሌተሮች ሰዎችን ለምን ማኒፑሌት ያደርጋሉ ሲባል ስልጣን ለመያዝ፣ ዝግተኛ በራስ መተማመን ስላላቸው ወይም ደግሞ የፈለጉትን ለማግኘት ሌላ መንገድ ስለማያውቁ ነው። ማኒፑሌተሮች ሰለባ የሚያደርጓቸው ሰዎች ደግ ሰዎችን፣ ተሎ ይቅር የሚሉትንና ግልጽ ድንበር ወይም ደግሞ ባውንደሪ የሌላቸውን ሰዎች ይመርጣሉ። በፍቅር ግንኙነት ውስጥ አንድ ወንድ ወይም ደግሞ ሴት የትዳር አጋራቸው ከቤተሰባቸው እንዲርቁ የሚያደርጉበት መንገድ፣ አለቃችሁ ወይም ደግሞ የሥራ ባልደረባችሁ የእናንተን ሥራ የራሳቸው አድርገው ሊያቀርቡበት የሚችሉት ዘዴ፣ ሁልጊዜ እርዳታን የሚጠይቁ ግን እናንተ ስትፈልጓቸው የማይገኙ ጓደኞች ሊኖሯችሁ ይችላሉ። እዚህ ጋር አንድ የፊልም ታሪክ እናንሳ። ፓውላ የምትባል አንዲት ሀብታምና የዋህ ሴት ነበረች። ጆርጅ የሚባል እጅግ ማራኪና ተጫዋች ወንድ ጋር ትገናኛለች። ጆርጅ በመጀመሪያው ሳምንት ላቭ ቦምቢንግ ይጠቀማል። በቀን 20 ጊዜ ይደውላል፣ አበባ ይልካል፣ ከአንቺ ውጭ ሕይወት የለኝም ይላታል። ማኒፑሌተሮች መጀመሪያ የሚያደርጉት ነገር የእናንተን መከላከያ መስበር ነው። ይህን የሚያደርጉት በመጥፎ ሳይሆን እጅግ በጣም ጥሩ በመሆን ነው። ይህ ላቭ ቦምቢንግ ይባላል። ዓላማው እናንተ በእነሱ ላይ ጥገኛ እንድትሆኑ ማድረግ ነው። ፓውላና ጆርጅ ተጋቡ። ጆርጅ ቀስ በቀስ ፓውላን ከጓደኞቿ መነጠል ጀመረ። ጓደኞችሽ አይወዱሽም፣ እኔ ብቻ ነኝ ላንቺ ማዝንልሽ እያለ ይነግራታል። ወደ ቤታቸው እንግዳሲ እንዳይመጣ ከለከለ። ቤት ውስጥ ያሉትን አገልጋዮች ፓውላ አይምሮዋ እየተነካ ነው፣ ዝም ብላችሁ እያት ብሎ አሳመናቸው። ይህ ሁለተኛው ስልት ነው፣ አይዞሌሽን ይባላል። ማኒፑሌተር ብቸኛ እንድትሆኑ ይፈልጋል። ምክንያቱም ጓደኛ ካላችሁ ጆርጅ እኮ እያታለለሽ ነው ብለው ሊነግሯቸው ይችላሉ። እነሱ ግን የእናንተ ብቸኛ የመረጃ ምንጭ ሆነ ይፈልጋሉ። ሶስተኛ የሚጠቀሙት ደግሞ ጋዝ ላይቲንግ ነው። የአእምሮ ማሰቃያ መንገዳቸው ነው። ይሄ ጆርጅ አንድ የሚገርም ዘዴ ይጠቀማል። ቤቱ ውስጥ ያለውን የጋዝ መብራት ወይም ደግሞ ጋዝ ላይት ፓውላ ሳታየው ቀስ አድርጎ ያደበዝዘዋል። ፓውላ መብራቱ እየጠፋ እኮ ነው ስትለው እሱ አየኔ ቆንጆ መብራቱ እንደነበረ ነው፣ አንቺ አይንሽ እየደከመ ነው ማለት ነው ይላታል። ጌጣጌጦቿን ደብቆ አንቺ ነሽ የጣልሽው ይላታል። ፓውላ ራሷን መጠራጠር ጀመረች። እውነታ ብቻለሁ ብላ ማልቀስ ጀመረች። ጋዝ ላይቲንግ የሚለው ቃል የመጣው ከዚህ ፊልም ነው። ማኒፑሌተር ሐቁን አይንሽ እያየ ሊክድሽ ይችላል። ዓላማው የራስሽን አስተውሎት ወይም ደግሞ ሪያሊቲ እንድትጠራጠሪ ማድረግ ነው። አንድ ሰው በጣም ስሜታዊ ነሽ ወይም ደግሞ ትቀልጃለሽ እንዴ እንደዛ ላልኩም ደጋግሞ የሚልሽ ከሆነ አእምሮሽን እየወረደው ነው ማለት ነው። ፓውላ ስለ ጆርጅ ባህሪ ቅሬታ ስታቀርብ ጆርጅ ቪክቲም ብላይንግ ይጀምራል። እንዴት ይኛለሽ? እኔ ላንቺ ስል ስራዬን ትቼ እዚህ ተቀምጬ ስንከባከበሽ እንዴት ትከፍኛለሽ ብሎ ያለቅሳል። ፓውላ በዚህ ጊዜ ጥፋተኛ እንደሆነች ይሰማታል። ጆርጅን ይቅርታ ተጠይቀዋለች። ይህ ጊልት ትሪፒንግ ይባላል። ማኒፑሌተር ጥፋተኛ ሆኖ ሳለ እሱ እንደተጎዳ በማስመሰል አንቺ ይቅርታ እንድትጠይቂው ሊያደርግሽ ይችላል። በዚህ ጊዜ ግንኙነቱ ፓወር ባላንስ ይሳሳታል። ተበዳዩ ተበዳይነቱን ይረሳል ማለት ነው። በሀገራችንም የምጣዱ ሳለ የእንክቡ ተንጣጣ ይባላል። ፓውላ በመጨረሻ ጆርጅ ሌባ እንደነበረና ጌጣጌጦቿን ለመስረቅ ይህን ሁሉ እንዳደረገ ደረሰችበት። በራሷ መተማመን ስትጀምርና እኔ ጤነኛ ነኝ ብላ ስታምን የጆርጅ ስልጣን አከተመ። ከዚህ ታሪክ የምንማረው ማኒፑሌተር ስልጣን የሚኖረው እናንተ የሚነግሯችሁን ውሸት አምናችሁ ስትቀበሉ ብቻ ነው።
በዚህ ጊዜ እነዚህን 3 ነገሮች ማወቅ ይኖርባችኋል። አንደኛ የራሳችሁን ሐቅ መኑ። ሁለተኛ አይ ስትሉ ጥፋተኝነት አይሰማችሁ። ሶስተኛ ደግሞ ከመርዛማ ሰዎች ራሳችሁን አርቁ። ራስፑቲን የአንድ መንግስት ውሳኔ የለወጠ ማኒፑሌተር ነበረ። ግሪጎሪ ራስፑቲን የሚባል አንድ ሚስጥራዊ ሰው ወደ ሩሲያ ንጉሳዊ ቤተሰብ መጣ። ንጉሱና ንግስቲቱ አንድ ልጅ ነበራቸው። ልጃቸው ደግሞ የማይድን ደም የመፍሰስ በሽታ ነበረበት። ራስፑቲን እኔ ብቻ ነኝ ልጃችሁን መፈወስ የምችለው በማለት የንግስቲቱን ፍርሃት እንደ መግቢያ ተጠቀመበት። እዚህ ጋር ማኒፑሌተሮች የሚጠቀሙትን ትልቁን ዘዴ እናያለን። እሱም ፍርሃትን መለየት ነው። ማኒፑሌተሮች የእናንተን ትልቁን ስጋት ወይም ደግሞ ድክመት ካወቁ በኋላ እኔ ብቻ ነኝ መፍትሄ ብለው ያቀርባሉ። ሁለተኛ ደግሞ በእምነት ስም ማታለል ወይም ደግሞ ስፒሪቹዋል ማኒፑሌሽን አላቸው። ራስፑቲን ንግስቲቱን እኔን ካልሰማሽና ከቤተ መንግስቱ ካባረርሽኝ ልጅሽ ይሞታል በማለት መንግስታችሁም ይፈርሳል ብሎ አስፈራራት። ንግስቲቱ በራስፑቲን ላይ ጥገኛ ሆነች። ራስፑቲን ራሱ በግልጽ ስህተት እየሰራ እንኳን ንግስቲቱ ግን እሱ ቅዱስ ነው፣ እሱ የሚለው ሁሉ ልክ ነው ብላ እንድታምን አደረጋት። ይህ ዲፔንዳንስ ጥገኝነት ይባላል። አንድ ማኒፑሌተር ከሱ ውጭ መኖር እንደማትችሉ ያለሱ ውሳኔ መሳሳት እንደምትችሉ ሊያሳምናችሁ ይሞክራል። የእናንተን ጥንካሬ ሰርቆ የራሱ ሊያደርጋችሁ ይችላል። ሶስተኛ የሚጠቀሙት ትራያንጉሌሽን ነው፣ መከፋፈል። የንጉሱ አማካሪዎች ራስፑቲን አደገኛ ነው ብለው ሲነግሯት ራስፑቲን ንግስቲቱን እነዚህ ሰዎች እኔና አንቺን ለመለየት የሚሞክሩ ጠላቶችሽ ናቸው በማለት አሳመናት። በዚህም ምክንያት ንግስቲቱ ታማኝ የሆኑትን አማካሪዎቿን ሁሉ አበረረች። አንድ ማኒፑሌተር ሁልጊዜ እናንተን ከሚያስቡላችሁ ሰዎች ጋር ያጣላችኋል። እሱ እኮ አይወድሽም ወይም እሷ እኮ ቅናት ስላለባት ነው በማለት በሰዎች መካከል ግድግዳ ይገነባሉ። 6ቱ የማኒፑሌተር አይነቶችን ሰፋ ባለ ማብራሪያ እንመልከት። የመጀመሪያው ተጠያቂው ማኒፑሌተር ነው፣ ዘ ፕሮፌሽናል ቪክቲም። እነዚህ ሰዎች ሁልጊዜ የሚከፋቸው የታመመው ወይም ደግሞ ዓለም የበደለቻቸው መስለው ይቀርባሉ። ጥፋት ሲያጠፉ እንኳን እኔ እኮ የልጅነት ጉዳት ስላለብኝ ነው ይላሉ። የእናንተን ርህራሄ ተጠቅመው የሚፈልጉትን ለማግኘት እነርሱ ለነሱ ሲሉ መስዋዕትነት ካልከፈሉ ጨካኝ እንደሆኑ እንዲሰማችሁ ሊያደርጋችሁ ይችላሉ። ሁለተኛ ደግሞ ተቆጩ ማኒፑሌተር ነው። ድምፁን ከፍ በማድረግ በማስፈራራት ወይም ደግሞ በንዴት እናንተን ዝም ማሰኘት ይፈልጋሉ። እናንተ በፍርሃት ውስጥ በማቆየት ጥያቄ እንዳታነሱ ማድረግ፣ ሁልጊዜ ምን ይለኝ ይሆን ብላችሁ በጭንቀት እንድትኖሩ ይፈልጋል። ሶስተኛ ደግሞ ደጉ ማኒፑሌተር ይባላል። ኦቨር ሄልፐር ይባላል ወይም ደግሞ ናይስ ጋይም ይባላል። ያልጠየቃችሁትን እርዳታ ሁሉ ያደርጋሉ፣ ስጦታ ያበዛሉ። በኋላ ግን እኔ ያን ሁሉ ሳደርግልህ አንተ ይሄንን ታመጣብኛለህ በማለት በሰራው ልክ ውለታ ይፈልጋል። እናንተን የውለታ ዕዳ ውስጥ በመክተት ሁልጊዜ ለነሱ ታዛዥ እንድትሆኑ ሊያደርጓችሁ ይችላሉ። አራተኛ አሳሳቹ ማኒፑሌተር ወይም ደግሞ ጋዝላይተር ይባላል። አልኩኝ አላልኩም ክርክር ውስጥ ይከቷችኋል። ያየኸውን ነገር አላየህም ሊልህ ይችላል። በራስህ አእምሮና ትውስታ ላይ ጥርጣሬ በመፍጠር ውሳኔ በእነሱ እጅ ማድረግ ነው። አምስተኛው ደግሞ አዋቂው ማኒፑሌተር ወይም ደግሞ ዘ ኢንተሌክቹዋል ስናይፐር የሚባለው ነው። በእውቀታቸው ሊያስፈራሩ ይሞክራሉ። ይህን እንኳን አታውቅም ወይም የኔን ያህል ልምድ እንኳን የለህም በማለት አንተን ዝቅ ሊያደርግህ ይችላል። አንተን እንደሞኝ በማስቆጠር የራስህን ሐሳብ እንዳትናገር ለማድረግ ነው። ስድስተኛውና የመጨረሻው ደግሞ ዝምተኛው ማኒፑሌተር ወይም ደግሞ ዘ ሳይለንት ትሪትመንት ዩዘር የሚባለው ነው። ስህተት ሲሰሩ ወይም አንተ ቅሬታ ስታቀርብ ስልክ አያነሱም፣ መልስ አይሰጡም። ዝምታቸውን እንደ ቅጣት በመጠቀም አንተ ተንበርክከህ ይቅርታ እንድትጠይቃቸው ለማድረግ ይሞክራሉ። እስኪ አስቡ፣ አንድ ሰው ጋር ተነጋግራችሁ ስትወጡ በራስ መተማመን ስሜታችሁ ይጨምራል ወይስ ባዶነት ይሰማችኋል? በግንኙነታችሁ ውስጥ ሁልጊዜ ይቅርታ የምትጠይቁት እናንተ ብቻ ናችሁ፣ ምንም እንኳን ጥፋቱ የእናንተ ባይሆንም ማለት ነው። አንድ ነገር ለማድረግ የምትወስኑት ስለፈለጋችሁ ነው ወይስ ያ ሰው እንዳይቀየም ብላችሁ ነው? የቅርብ ጓደኞቻችሁ ወይም ቤተሰቦቻችሁ ከዚህ ሰው ጋር ከሆንክ በኋላ ተቀይረሃል ብለው መክሯችሁ ያውቃል? ያ ሰው ሲቀርባችሁ ሰላም ይሰማችኋል? ይህ ትልቅ የአደጋ ምልክት ነው። አሁን ደግሞ እንዴት ከማኒፑሌተሮች ራሳችን መከላከል እንደምንችል እንመልከት። የመጀመሪያው ከስሜት ይልቅ መረጃ ላይ ማተኮር ነው። ፋክት ኦቨር ፊሊንግ ይባላል። ማኒፑሌተር ሲያለቅስ ወይም ሊቆጣ ይችላል። አንተ ግን እሺ ስሜትህን ተረድቻለሁ፣ ግን ያደረግከው ነገር ይህ ነው በማለት ቀጥታ ወደ ነጥቡ መመለስ ያስፈልጋል። ሁለተኛ ደግሞ ድንበር ወይም ደግሞ ባውንደሪ መኖር ሊኖራችሁ ይገባል። አይ ማለት መለማመድ። ለምን አይ እንዳልክ ሰፍሪ ማብራሪያ መስጠት አይጠበቅብህ። ይህ ነገር ለኔ አይመቸኝም ማለት በቂ ነው። ሶስተኛ ጊዜ ግዛ። ዘ 24 ሃወር ሩል ይኖርህ። ማኒፑሌተር አሁን ወስን ይላል። አንተ ግን አሁን ውሳኔ መስጠት አልችልም፣ አስበይበት፣ ነገ እነግርሃለሁ ማለት ይፈልጋል። ግፊት ሲቀንስ በትክክል ማሰብ ትጀምራለህ ማለት ነው። አራተኛ ደግሞ ግራይ ሮክ ሁን። ዘዴን መጠቀም። ግራይ ሮክ ዘዴን ተጠቀም። ልክ እንደ ግራጫ ድንጋይ አሰልቺ ሁን። ሚስጥርህን አትንገራቸው፣ ስሜትህንም አታሳይ። ለነሱ አሰልቺ ስትሆን ሌላ ሰለባ ይፈልጋሉ።
አምስተኛ እርዳታ ጠይቅ። ነገሩ ግራ ሲገባህ ለምታምነው ጓደኛ ነገረው። ይህን ነገር ልክ ነው ወይስ እኔ ነኝ የምሳሳተው ብለህ ጓደኛህን አማክረው። ኤልዛቤት በ14 ዓመቷ ታፍና ተወስዳለች። ለ9 ወራት ያህልም እጅግ በከፋ ማኒፑሌሽን ውስጥ አሳልፋለች። በዓለም ላይ ካሉ እጅግ አሰቃቂ የማኒፑሌሽን ታሪኮች አንዱ ልንገራችሁ። ኤልዛቤት ስማርት በጠመንጃ ተገዳ ተጠልፋ ስትወሰድ ጠላፊዎቿ የተጠቀሙት ትልቁ መሳሪያ ገመድ ወይም ደግሞ ሰንሰለት አልነበረም፣ ማኒፑሌሽን ነበረ። ጠላፊዎቿ እኛን ትተሽ ለመሄድ ከሞከርሽ ወይም ለሰው ምልክት ካሳየሽ ቤተሰቦችሽን እንገላቸዋለን ብለው አሳምኗት። ይህ ብቻ አይደለም፣ አንቺ አሁን ረክሰሻል፣ ቤተሰቦችሽ አይቀበሉሽም፣ ማንም አይፈልግሽም እያሉ በየቀኑ ይነዋት ነበረ። ኤልዛቤት በመሃል ላይ በሰው ፊት ለፊት እየተጓዘች እንኳን ለሰው እርዳታ ትጠይቅም ነበረ። ለምን? ምክንያቱም አእምሯ በሰንሰለት ውስጥ ነበረ። ኤልዛቤት ግን አንድ ቀን እውነቱን ተረዳች። እነሱ የሚሉኝ ውሸት ነው፣ እኔ አሁንም ዋጋ ያለኝ ሰው ነኝ፣ ቤተሰቦችም ይወዱኛል ብላ በራሷ ማመን ጀመረች። ያን ቀን አእምሯ ነፃ ወጣ። ከ9 ወራት በኋላ ፖሊሶች ሲያገኟት ጠላፊዎቹ አጠገቧ ቆሙ እያለ አዎ እኔ ኤልዛቤት ስማርት ነኝ ብላ በድፍረት ተናገረች። ኤልዛቤት ስማርት በአካል ተስራ ነበር። እናንተ ግን ምናልባት በፍቅር ግንኙነት፣ በጓደኝነት ወይም ደግሞ በስራ ቦታ ባልታሰረ ሰንሰለት ተይዛችሁ ሊሆን ይችላል። ማኒፑሌተሮች ያለኔ ዋጋ የለህም ወይም ማንም አይወድም ሊሏችሁ ይችላሉ። ግን አስታውሱ፣ ውሸቱ የነሱ፣ ህይወቱ ግን የናንተ ነው። ዛሬ ያያችሁትን 6 የማኒፑሌተር አይነቶች በደንብ አስተውሉ። በዙሪያችሁ እንዲህ አይነት ሰው ካለ ዛሬውኑ ድንበራችሁን አክብሩ። ነፃነታችሁን ከማንም በላይ ዋጋ አለው። ይህ ቪዲዮ ለአንድ ሰው ቢሆን ከአእምሮ እስር ቤት እንዲወጣ መንገድ ይከፍትለታል ብዬ አምናለሁ። ሐሳባችሁን ኮሜንት ላይ አጋሩኝ።